ስለ ምግብ አይነቶች ከምግብ መብላት የሚፈቀድና ማይፈቀድ ሙእሚኖች ለአላህ Subhanahu Wa Ta'ala ህግጋት ተገዢ መሆን እንዳለባቸውና የትኛውም ነገር ደግሞ ምክንያታዊ መሆን እንዳለባቸው የሚያዝ አንቀጽ ላይ እንነሳለን። الله فكل مما ذكر اسم الله عليه تمجدوا الله سبحانه وتعالى ስም በሱ ላይ የአላህ ስም በሱ ላይ የተወሳበትን ነገር ሁሉ ተመገቡ። ሲታረድ አላህ ስም የተወሳበት ነገር ሁሉ ተመገቡ ማለት ማረዱ ሐላል የሆነ ሆኖ ሲታረድ ቢስሚላህ በአላህ ስም የታረደ ወይም በአላህ ስም የተላከ ውሻም ከሆነ ለማዳ ውሻ እንደዛው ደግሞ አደንም ከሆነ ቢስሚላህ ብሎ ቀስቱን በዛ የወረወረ ከሆነ የአላህ ስም የተወሳበት የአላህ ስም ተወስቶበት የታረደን ነገር ተመገቧል። ኢን ኩንቱም ቢአያቲ ሙእሚኒን የወላችሁ እንደሆነ በአላህ Subhanahu Wa Ta'ala አንቀጾች የምታምኑ ከሆናችሁ ይህንን ተቃራኒ የምትሄዱ ከሆነ አታምኑ ማለት ነው። እኔ የነገርኩላችሁ ነገር በምግብም ረገድ ላይ ያንን ተግባራዊ ማድረግ አለባችሁ። አማኝነትን ከምትገልጹባቸው ነገሮች ባሪያነትን ከምትገልጹባቸው ነገሮች የተፈቀደላችሁ ነገር እንደተፈቀደላችሁ ስትፈጽሙ ነው ይላል። وما لكم على من አላችሁና ለምንድን ነው من أي شيء كان تنستعتوا ነው ألا تأكلوا مما ذكر رسول الله عليه الله በሱላይ ማለት የአላህ ስም በሱላይ የተጠራበትን ነገር የተወሳበትን ነገር ማትመገቡበት ምክንያት ምንድነው? ከምን አኳያ እንዴት አትመገቡ? وقد فصل لكم لنانተ ደግሞ በርግጥ አብራርቶላችሁ ሳለ فصل ብሎ ቀርቷል። ሁለቱም አለብን ትርጉሙ أي وضح وبين ግልጽ አድርጎላችሁ ሳለ ما حرم عليكم ለናንተ ላይ እርም ያደረገባችሁ ነገር إلا ما اضطررتم إليه ወደሱ የተገደዳችሁት ሲቀር ከሐራም እሱን እንድትመገቡና እንድትጠቀሙ ግድ የሆነባችሁ ሲቀር እንጂ ሐራም የሆነባችሁና ሐላል የሆነው ግልጽ አድርጎላችሁ ሳለ ሐላል የሆነውን የአላህ ስም የተወሳበትን ለምንድን ነው ማትመገቡ? وإن كثيرا አብዛኛው ቋል አላህ ብዙሃን ለይضلون يستعلوا من قد يستعلوا يتمالوا بأهوائهم በስሜቶቻቸው بغير علم ያለ እውቀት አብዛኛው ሰው ይተምና የሚስተው ስሜቱን በመከተልና ጃህልን መሪው አድርጎ በመጓዝ ሐቅን ሰው የሚስተው በእነዚህ ስሜት ካለ ጃህል ካለ መንገድ ይስታል። إن ربك هو أعلم بالمعتدين أنت محمد هوي أنت جيتاؤك أسو كمان من بلاي أواكنو وسن ألقوجد ما إنما عندهون الله كمان من بلاي أوكان جوالو እኔ በዚህ ከበረቼ የማይሉና ከዚህ ተቃራኒ የሚጓዙ ሰዎችን አውቃቸዋለሁ እንደ እውቀቴም ደግሞ ከፍላቸዋለሁ ይላል አላህ። መቼም ሙእሚን የሚበላው ነገር ሐላል መሆን አለበት። የሚለብሰው ሐላል መሆን አለበት። ሁሉ ነገሩ በሐላል የተገነባ መሆን አለበት። ሐላልነቱ ደግሞ ከማግኘት አኳያ ሐላል መሆን አለበት። ከምን አኳያ ነው? የራሱ ያደረገው ንብረትነቱን ባለቤት የወሰደበት ያገኘበት መንገድ ሐላል መሆን አለበት። ሌላው ካገኘ በኋላ ደግሞ አፈጻጸም ላይ ሸሪዓው በፈቀደው ሁኔታ የተጠቀመውና ወደ ምግብነት ያቀረበው መሆን አለበት። هذا إباحة من الله لعباده المؤمنين الله سبحانه وتعالى በዚያንቀጽ ሙእሚን ለሆኑ ባሪዎች ግልጽ ሐላል አድርጌላችኋለሁ ይላል። ያእኩሉ من الذبائح
ከእርዶች እንዲመገቡ ማ ذكر عليه اسمه የአላህ ስም የተወሳበትን ነገር ማለት ነው። መፍሁሙ የዚህ ተቃራኒ መልእክቱ ምንድነው? የአላህ ስም የተወሳበትን ነገር ሲታረድ ተመገቡ ማለት ያልተወሳበትን አትመገቡ ማለት ነው። أنه لا يباح ما لم يذكر اسم الله عليه الله ስም በሱ ላይ ያልተወሳበት ነገር አይበላም። كما كان يستبيحه كفار قريش የቁረይሽ ካዲያን ይህንን ሐላል እንደሚያደርጉት እንደነበረው የሙታንን መመገብ ማለት ነው። ሰበቡም እኮ የወረደው ከዚህ አኳያ ረሱል ሰለላሁ ዐለይሂ ወሰለም በአንዳንድ መንገዶች እንደመጣው ቅሳው አላህ መልእክተኛ ለምንድነው ማትመገቡት የሞተን ነገር እናንተ ራሳችሁ የገደላችሁት ጦራችሁን ብስሚላህ ብላችሁ ወረወራችሁት የገደለውን ናም ውሻችሁን ልካችሁ ብስሚላህ ብላችሁ ልካችሁ የገደለውን እየተመገባችሁ አላህ የገደለውን ደግሞ ለምንድነው ማትመገቡት? የእናንተ መግደል ነው ቢበልጥ አላህ የገደለውን ነው ቢበልጥ። ክርክራቸው ከባድ ነው። الله سبحانه وتعالى لازم وإن الشياطين ليوحون إلى أوليائهم ليجادلوكم ሰይጣናቱን ወዳጆቻቸው መልእክት ያስተላልፋሉ በደረቅና በውሸት በመረጃ እናንተ ሊከራከሯችሁ ሊያሸንፏችሁ وإن أطعتموهم إنكم إذا لخاسرون خير ለምን ለምሳሌ አሁን ሆቴል ቤት አሳፈን ብንበላ እንዴት ነው? አሳው እርዳ ይጠበቅበት ረሱል ሰለላሁ ዐለይሂ ወሰለም ወህለት لنا መይተታን ወደማን ሁለት ሙታን ሐላል ሆኖልናል ሁለት ደሞች ሐላል ሆኖልናል حرام ከሆነ ውስጥ እነዚህ ተነጥለው ወጥተዋል አመል መይተታን አሰበት ወልጀራ አሳና አንበጣ ሐላል ናቸው ብለዋል አመደማን الكبد والطحال ጉበትና ጣፊያ انما حرم عليكم الميتة والدم الله موتاننا የሞተንና በክትንና ደምን حرام አድርጌባቸዋል ብለዋል ከነዛ ተነጥሎ እነዚህ ይወጣል طيب واعتماد بهذا النص وغيرها ለጣውም ይታረድ ለምን ይታረድ በስምላ ያልተባለበት ነገር حرام ነው ግን خلاف አለ ثم ندب الى الاكل مما ذكر رسول الله عليه المسلم ያረደው ከሆነ ለሙስሊም ሙስሊምነት ነው ይታወቃል የሚል አባባል ሙስሊምነቱ ከሁለንተናው ይበቃዋል ሙስሊም በመሆኑ ብቻ ለሁሉ ነገር ይበቃዋል ረስቶ ከሆነ ይመገባል መመገብ ይቻላል ብሎ አስቀምጧል ብዙ አቋም ያላቸው ለሞች ሆን ብሎ ከሆነ ግን አይቻልም ሙስሊም ቢሆን አላህ ስም ሳይወሳ ያረደው ከሆነ ብሎ አስቀምጧል ያህለ ኪታብ ብሎ ይላልና አሁን ኪታብ ይባለው አሁን አለ በሚለው የለም በሚለው ሱረቱ ማኢዳ ጋር ከኛ ጋር ነበርኩ አልነበርኩም ሱረቱ ማኢዳ ጨርሰን መጥተናል አይደል አይ ማለት አሁን ተሽፊ ስለሆነ ሁሌ አሁን አይበላም ይላል ይበላል ይላል ሰላም የከበደ አጥሉ ነው ወሰን ሙሽሪክ ከሆነ አለመመገብ ነው ባውሳት ያለው ወሰንይ ነው ያው አንዳንድ ለሞች በርግጥ አላህ Subhanahu Wa Ta'ala ሳሊሱ ሰላሳ የሚሉ መሆናቸው
የሶስት አንድ ሶስተኛው ነው ሶስተኛው አላህ ነው ብሎ የሚያምኑ አካላትን ራሱን አህለል ኪታብ ብሎ የጠራቸው ያወቃቸው ነው በዛ ስም የጠራቸውና አይከለከልም ብሎ የሚሄዱ አሉ ግን የሚከለክሉት ደግሞ ይሄንን እዛው ولا تأكلوا مما لم يذكر اسم الله عليه ولا تأكلوا مما لم يذكر اسم الله عليه يا الله ስም ያልተወሳበት ነገር አትመገቡ የሚለውን እዛው አህለል ኪታብም ቢሆን አላህን አይጠሩም አያወሱም እዛ አቋያ አይቻልም ብሎ ይላል እንደ አጠቃላይ ደግሞ አለ መፈቀድ ነው ሚሻለው ከምን አቋያ ጥንቃቄ የለም ለምንድን ነው የሚታመው ያን እኮ እነሱ እኮ ፈጣሪ አለን ብለው የሚያርዱት ነገር ላይ ጥንቃቄ ሙታን ሐላል አያደርጉም አሁን እነዚህ አካላት ሙታን ሆቴል ቤቶች እንደዚህ ተገኘ የሚባል በዛበት ፍትና ጊዜ ሰው በዱንያ በሰከረበት ጊዜ hatta የሙስሊሙ ቤት ራሱ ከሚያጠራጥርበት ጊዜ ነው ከቤቱ ካደረው ውስጥ ማለት ከተቸገረ አማራጭ ከሌለው ይመገብ ካለ ግን እዚህ ጋር ያንዱ ያለ ሙስሊሙ ያለ እዚህ ጋር ገብቶ የሚመገብ ሰው አለ ይሄ ትክክል አይደለም መከልከሉ ነው የሚሻለው ነው የሚሉት አብዛኛው መከልከሉ ነው የሚሻለው ሌላው ደግሞ ምን አለበት ሐላል የሆነ ሙባህ ነው ማለት ብሎ ማነሳሳት መገፋፋት ሐላል ሆኖላችኋል ማለት እኮ መገፋፋት ማለት አይደለም ወያ ነገር በጣም ይበረታታል ማለት አይደለም ሌላው አንተ ይጠየፋል ዲንን ይጠየፋል ኮፍያን አንግተህ ስትገባ ጽኑና ሳትደግ ስትገባ የግንባር ምልክት እየታየ እዛ ገብተህ ስትመገብ አንተ አላል ሐቂቃ ያንን እነት ዝም ብለህ የተውከው እንጂ እውነትነቱን ታምናለህ ትክክል ነው ለኛ እውቅና ይሰጣል ትክክል ነው የሄደው ዝም ብሎ ቤተሰቡን ተከትሎ ነው ብሎ ነው የሚወስደው ዲንን ላይ ሌላ እንትና ጥርጣሬ ነው የሚያስከትለው አቋሚ ያው አትብሉ እኔ አልመገበም መመገብ አይቻልም ከሚለው ነው ابن كثير رحمه الله كذا حرام بيقولوا يونا مفك الذي ضرورات بشكل الكمال فمن القرى بلن تسوره العداله يتجددنا ولسو يتجفى سو ولا حرام لذلك عجبك ما انسات من ነገር ይችላል ማለት ይህ በምግብ ብቻ ነው ወይስ ክልክል በሆኑ ነገሮች ባጠቃላይ ክልክል በሆኑ ነገሮች ባጠቃላይ አባሩራት ወይም ማህዱራት ማለት ሙዳቶች የተከለከለ ነገር ሐላል ያደርጋሉ አይደል مثلا ሰዓት ምንም እዚህ ከሰው ወይ በጥያቄ ወይም ደግሞ ምትሞት ከሆነ በሱ ያለ ልብስ መኖር ማይችል ከሆነ ያን በየትኛው ሁኔታ መጠቀም ሐቅ ሰጥቷል ማለት ምግቡን ካመተ እንድትበላ ፈቅዶልሃል ማለት የሞተው ብቻ ሌላ ጊዜ ሐራም የሆኑ ነገሮችን ልትመገብ ፈቅዶልሃል ማለት إلا ما قلتم إليه في هذه الاضطرار فإنه يباح لكم ما وجدتم يعني حلال يقول الله تعالى أجل نجرون يفكر الله تعالى ثم بين تعالى جهالة المشركين كذاب الله سبحانه وتعالى مشركون مع من تلاقى في آرائهم الفاسدة بلشوا ولا ملكة الجنة ملكة استحلالهم الميتان موتان حلال بما درجات قبله مع من نزل كاتم أفيتشاو يوم الفسر وأفيتشاو كاتم لم يموت ويوم النجار نزيه يوم يالوتا وشتان ولا نجار من أسكتر الله سبحانه وتعالى يكتر يكترني
وما ذكر عليه غير اسم الله تعالى كالله وجل يا አካል ስሙ የተወሳበት حلال ነው ብሎ ማያዛቸው አላህ ሲኮንነው ምናለ ወኢነ ከቲራን ብዙሃን እንኳን ከሰው ሁሉም ባይባልም ለይضلون ይስታሉ መንገድ ይስታሉ ቢአህዋኢ በማስረጃ ሰው በስሜቶቻቸው بغير علم ያለ እውቀት ስሜታቸውን በእውቀት ተከታይ ያደርጉት የእውቀት አጃቢ ያደርጉት ጥሩ ነው እንደውም ያለ እውቀት በስሜታቸው ይጓዛሉ إن ربك ጌታውኮ هو الأعلم بالمعتدين እነዚህ አካላት ድንበር አለፎች ድንበር በማለፋቸውና በቅጥፈታቸው ወሸታቸው አዋቂ ነው ይከፍላቸዋል እና ተስቢያ ነው ረሱል ሰለላሁ ዐለይሂ ወሰለም ማጽናኛ አትዘን እንተመልክቱ ያደረስ የተከለከለውን ነገር ግልጽ ያደረግ ሆኖም ግን ይህን የማይከለከሉ ሰዎች ቢኖሩ ሁሉንም እኔ አውቀዋለሁ እያደረጉትም ያለው ደግሞ ስሜታቸው በመከተልና በማህይምነት ነው ስለዚህ በድንበር አለፍነታቸውና በውሸታቸው በቅጥፈታቸው ሁሉንም እኔ አውቀዋለሁ ይከፍላቸዋለሁ አትጨነቅ እያላቸው ነው ሁሉም የረሱል ሰለላሁ ዐለይሂ ወሰለም የነቢያቶች ውርስ ተከትሎ መሄድ ሁላ ይዋላትና የሚጠበቀው መልእክቱን ማድረስ ተጠበቁበታል ነገር ግን በደንከም ያክል ሁሉ ሰው የሱን መልእክት ሊቀበልና በአንድ ሰው ሊገኝ አይችልም ነቃፊ ይገኛል ደጋፊ ይገኛል የሚተገብር ይኖራል የማይተገብር ሊኖር ይችላል ወደሩ ظاهر الاسم وباطنه ግልጽ የሆነውን ድብቅ የሆነውን ወንጀል ተጠንቀቁ ተው አለ አላህ ይሄ ማለት ቀልቢ ከቀልብ ጋር የተሳሰረውን ከአካል ጋር የተሳሰረውን ወንጀል ተው እንዳጠቃላይ ብዙ ተፍሲር ቢሰጡት ከፋፍሎ ነጣት ለይዱበት ሁኔታ አለ ሙፈሲሮች እንዳጠቃላይ ሁሉንም ጃሚዕ ነው ብሎ ያስቀመጡት ውስጣዊ ልባዊ ከሆነ አካላዊ ከሆነ መጥፎ ተግባር ራቁ ነው إن الذين نزع يكسبون الإثم ወንጀልን የሚሰሩ ግልጽ የሆነውን ድብቅ የሆነውን ይሁን ሰይጅዘውና ይከፈላሉ የማይቀር ነው ይከፈላሉ አይቀሬ ነው ቢማ ካኑ يقترفون ይዳፈሩትና ይቀጡ ይሰሩት በነበረው ምክንያት ይከፈላሉ እንግዲህ ظاهر الاسم وباطنه ማለት በውስጥ ወንጀል መስራትና በግልጽ መስራት ሰው ያየም ሰው ሳይ በውስጣችሁ በልባችሁ የምትሰሩት ንፋቅን መሰል ምቀኝነትን መሰል ጥላቻን መሰል የተለያዩ ነገሮች ሽርክ ይሄ ሽርክ በውስጥ በሁሉም ይካተታል አይደል ኢዕቲቃዲውም አለ አመልዩም አለ አይደል ተግባራዊም አለ ውስጣዊም አለ ሌሎችን ወንጀሎች ስርቆት ይባላል ውስጣዊ አለ ውጫዊ አለ በምክር ውስጣዊ ስርቆት ሊኖር ይችላል ነሲሃ ነገር ምክር ላይ ሊሰውል ይችላል በሚናገራቸው ነገሮች ውስጡ ሌላ ውጭ ሌላ ሊሆን ይችላል ስለዚህ አላህ የሚፈልገው ውስጥን ውጭን ያማረክ ነው ወዘሩ ظاهر الاسم وباطنه معصيته في السر والعلانية بدبك بجلسم الله سبحانه وتعالى مامس تو وقال آخر ليلوች ደግሞ ምናል ظاهر الزنا مع البغايا ዝሙት መፈጸም ማለት ነው ከሴተኛ አዳሪዎች ዘዋት ራያ ልዩ ምልክት ያላቸው ከሆኑ ሴተኛ አዳሪዎች ዝሙት መስራት ይህ ظاهر ማለት ነው ግልጽ ማለት ነው ይሄንንም ተው ወባጢነሁ ማለት ደግሞ ውስጣዊ ድብቁ ማለት ደግሞ الزنا مع الخليلة والصدائق والأخدان በድብቅ በመስጠት ካዛቸው
አካላት ዝሙትን ተጠንቀቁ ማለት ነው። ይሄ እንግዲህ ሰፊ ነው መልእክቱ የሚይዘው። ይሄ ደግሞ አጭር ያደርገዋል። በዚህ ብቻ መገደብ ሰው ቅድም እንዳልኩኝ እንደመግቢያ ዛሂሩ ማለት ውጫዊ የሆኑ የትኛው ወንጀል ተው ማለት ነው። ወባጢኑ ማለት ውስጣዊ የሆኑ ወንጀሎች ድብቅ የሆኑ ወንጀሎች ዝሙትም ይሁን ሌላም ይሁን ሁሉንም ተው። والصحيح أن الآية عامة في ذلك كله. ابن كثير رحمه الله تعالى انكسروا بتبالو ነገር በሁሉም ሁሉንም መሰበሰብናት አንድ ነገር ብቻ ጠቅሳ አንድ ልትዋለች ይላል። إن الذين يكسبون الإثم سيجزون بما كانوا يقترفون سواء كان ظاهرا أو خفيا. يسرون ነገር ግልጽም ድብቅም ይሁን ምንም ሸክ የለውም አይቀሬ ነው። የሰሩትን ስራቸው ውጤት ያገኛሉ። فإن الله سيجزيهم عليه በሰሩት ነገር ይከፍላቸዋል አላህ Subhanahu Wa Ta'ala ወተውሲ ተውሲል ኺጣቡ ለሁሉም ያስተላልፋል። ይህ ቃል የሚደርሳቸው አካላት ወንጀል ግልጽም የሆነው ድብቅ የሆነው ተጠንቀቁ። ምናልባት ከየትኛውም አካል ይሁን አማኝን ከሚለው ይሁን ከሌላው አካል ማንም ይሁን ማን ውጤቱ ለአላህ ሲናገርና ሲል إن الذين يكسبون الإثم እነዛ ወንጀልን የሚፈጽሙ አካላት سيجزون بما كانوا يقترفون ይሰሩት በነበረው ወንጀላቸው ምክንያት ወይም የዛን ውጤት ይመነዳሉ على الله. عن النواس بن سمعان قال سألت رسول الله صلى الله عليه وسلم نواس بن سمعان يا الله ملكتنا ጠየቅኳቸው عن الإثم ስለ ኢስም ጠየቅኳቸው። ኢስም ማለት ምንድነው? ወንጀል ተብሎ ነው በምን ይቃኛል? ወንጀል የሚባል ነገር መመዘኛው ምንድነው ብዬ ጠየቅኳቸው ይላል ነዋስ ብን ሰምዓን። ረሱል ሰለላሁ ዐለይሂ ወሰለም እኛ እንደምንገልጻቸው ስርቆት ወይ ማጭበርበር ምናምን ብለው አይደለም የገለጹለት። ቀውለን ጃሚ አጠቃላይ በሰብሳቢ የሆነ ቃል አጭር ቃል ሁሌ ለሚኖረው ነገር ለሚበላው ለሚጠጣው ለሚለብሰው ለሚያየው ለሚሰማው ነገር ሁሉ መፍትሄ ነው የሚቃኝበት ነገር ለሰጡት ረሱል ሰለላሁ ዐለይሂ ወሰለም። ስታይ ለተጠራጠር ነገር ሆኖ ወንጀል ነው ራቅ ልትናገረው ሰዎች ዘንድ ልታፍረው ነገር አትናገር አትስማ አትይ። الإثم ما حاك في صدرك على الرسول صلى الله عليه وسلم. ወንጀል ማለት በልብህ በደረትህ ላይ የተመላለሰ ነገር ነው። ውስጥ አልቀበል ያለ ነገር ወንጀል ነው በቃ። ምክንያቱም ኢባዳ የግድ ባንተ ላይ ደስታ መፍጠር አለበት። ጣዓ ከሆነ ሐላል ከሆነ ላንተ ደስታ እርካታ ሊሰጥ ይገባል፣ ምቾት ሊሰጥ ይገባል። ይሄ ካልሆነ ግን ኢስም ነው ወንጀል ነው። ወከሪህተ አን የጠሊዐ الناس عليه አንተ ያንን ነገር ስትሰራው በዛ ነገር ላይ ሆነ ሰዎች ይዘልቁብህና ሊያውቁብህ የጠላኸው ነገር ወንጀል ነው። ይሄ ነው ወንጀል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ወደሙ ዛሂር الاسم وباطنه اسم ማለት ምንድነው ከተባለ አክለል ሚታ ብቻ አይደለም፣ የሞተን ብቻ መመገብ አይደለም። ሁሉም ነገር እኛ በውስጣችን ላይ የምንሸክክ የምንጠረጥረው ነገር ማናምንበት ነገር ሰላም ማይሰጠን ነገር እኔ ገሌ ሊሰሙ ምን ይሉኛል፣ ሰው ቢያይ ምን ይለኛል፣ አዩኝ አላዩኝ እያልን የምንሄደው ነገር የምናደርገው ነገር ሁሉ ወንጀል ነው። ተጠንቀቅ ነው የሚለን ሸሪዓችን ማለት ነው። وذر ظاهر الاسم وباطنه ولا تأكلوا እንዳትመገቡ አላህ አትመገቡ የተፈቀደውን ነገር አሁን ደግሞ የከለከለ ነው። ولا تأكلوا እንዳትመገቡ مما لم يذكر اسم الله عليه የአላህ ስም በሱ ላይ ካልተጠራበት የሆነ ነገር ሁሉ እንዳትመገቡ።
وإنه لفسق እንዲህ ያለን መመገብ ወንጀል ነው ለፍስቅ ማለት አመጽ ነው خروج عن طاعة الله ከአላህ Subhanahu Wa Ta'ala ትእዛዝ መውጣት ነው አመጽ ነው وإن الشياطين ሰይጣናት ይቆዋል ጉዳዩ ትግል ያስፈልገዋል ገር በገር የሆነ ነገር አይደለም የሚገጥማቸው وإن الشياطين ليوحون ሰይጣናት እኮ መልእክታቸውን ያስተላልፋሉ إلى أوليائه ወዳጆቻቸው አላህ እነሱ ግልን እንደዚህ ናክን አሳርደው እኔ እቺን መልእክት እንደዚህ ያደረገው ነገር ሲናገር ሰማው ነው ለሹክላህ ነው ሲመጣ ይሄ እንደማፍሰስ ነው እንደዚህ ዶሮ ወጣጣ ለዋል እንደዚህ እንደዚህ ያደርግለዋል በገሌ ላይ እንደዚህ ያደርግ ሸይጣን ተግባር ይሄ ውሸት ወለቴ ነው ማለት ረሱል ሰለላሁ ዐለይሂ ወሰለም ይሄን ክስተት ተናግረዋል አይደል ሰይጣኖች ان الله اذا اوحى الله بوحيه وحيን በሚያስተላልፍበት ጊዜ መላእክቶች ضربت الملائكه اجنحتها ክንፋቸውን ይዘረጋሉ ሰይጣን ደግሞ አብደላህ ነፋስ እንደተናገሩት ይነባበራሉ አንዱ ባንዱ ላይ የተደራረቡ እስከ ላይ ድረስ ያቺን ዋህ ምን ተባለ ብሎ ለመስረት ማለት አንዳንዴ ጭንቦ ያገኛቸዋል ያቃጥለዋል አንዳንዴም ዋህይዋ ልክ ስትተላለፍ መላእክት ይቀባበራሉ ሁላቸው መላእክት ራሳቸውን ይስታሉ ጅብሪል ماذا قال ربنا ሲሉት قال الحق هو العلي الكبير እውነትን ነው ያለ እያለ ለሌሎች ያሰማል ጅብሪል ይሄ ሙስተቀሰም ያዛትን ላንዱ የወረወረ ይቀባበሉና እቺም አንዱ እውነት ይዘው ወዳጆቻቸው ያዘልቃሉ ማለት ነው ከዛች አንዱ እውነት 100 ውሸት ቀላቅለው ይናገራሉ በአንዱ እውነት 99 ውሸት እውነት ያስፈራሉ وإن الشياطين ليوحون إلى أوليائهم ሰይጣናት እኮ ወዳጆቻቸው ወህይ ያስተላልፋሉ ለምን ይጃድሉኩም እናንተ አማኞችን ሊከራከሯቸው ዘንድ ሐቅነት በሌለው መረጃ ሊከራከሯቸው ዘንድ وإن أطعتموهم እውነታው የነሱ ክርክር አሸንፏቸውና እውነት መስሏቸው እነሱ እንደተታዘዙ إنكم لمشركون እናንተም ወዳው ሙሽሪኮች ሆናችሁ ከሙሽሪኮቹ ትሰለፋላችሁ ወይ ሙሽሪኮቹ ተርታው ትገኛላችሁ አላህ ምክንያቱም ጣዓ في معصية الله الله سبحانه وتعالى በማመጽ መታዘዝ ሌላ ነገር በጣዓ እንደማምለክ ነው የሚቆጠረው الله سبحانه وتعالى اتخذوا احبارهم ورهبانهم اربابا من دون الله ብሎ የገለጸው እነዚህን ዋና መልካቸው ሲሏቸው እነዛ አካላቶች አይሁዳውያን ረሱል ሰለላሁ ዐለይሂ ወሰለም አለይሱ يحلون لكم ما حرم الله فتحلون الله حرام ያደረገውን ሐላል ሲያደርጉላችሁ ሐላል ነው ብላችሁ ትቀበሏላችሁ أوليس يحرمون ما أحل الله فتحرمون الله حلال ያደረገውን حرام ነው ሲሏችሁ ነሱስ ተረክቡላችሁ እሺ ብላችሁ حرام ታደርጉኝ በትልቅ عبادة እሷ እነሱን ማምለክ ማለት ነው አሉ ረሱል ሰለላሁ ዐለይሂ ወሰለም وإن أطعتم እነዚህን አካላት እሺ ያላችኋቸው እንደሆነ إنكم لمشركون እናንተም مشركون جناح الله استدل بهذه الآية الكريمة من ذهب إلى أن الذبيحة لا تحل إذا لم يذكر اسم الله عليها الله سبحانه توسطت ارجع على الأيد الأندلو ميكالكلو أكالات وزيدوان وإن كان الذابح مسلما أراجو مسلم دون بعض كن
قدمت تناقضنا وقد اختلف الأئمة رحمهم الله في هذه المسألة على 3 أقوال صوصة أقوام الله تعالى فمنهم من قال لا تحل هذه الذبيحة بهذه الصفة በዚህ ሁኔታ የታረደ እርድ በየትኛው ሁኔታ አይፈቀድም ብለው ይሄዳሉ ወሳው መድሩም ተስሚት አምደ ማለት በስመላው ወንድሮም የተወውም አውሳህ ረሱም የተወውም ወቆም فريق كبير من العلماء ብዙ ዑለሞች የሰሐበቱ ታቢዒን ወገይህ ያሉበት አቋም ነው وحكي عن بعض الصحابة واحتجوا بمذهبهم هذا بهذه الآية وبقولهم في الآية الصيف كلوا مما أمسكنا عليكم واذكروا اسم الله عليه ለዚህ ማስረጃ እነሱ ያዙትን ብሉ አላህ ስም ደግሞ እናንተ አውሱበት ብሎ ደግሞ ሌሎች ይህንን አስተምረው ثم قد أكد في هذه الآية بقوله إنه لفسق أكبر ይህን መመገብ አመፀኝነት ነው አይደል والضمير عائد على الأكل ይህን የመሰለውን ነገር መመገብ አመፀኝነት ነው አይደል وبالأحاديث الواردة في الأمر بالتسمية عند الذبيحة والصيد كحديث عدي بن حاتم وأبي ثعلبة إن المسجد فوق بيتان إذا أرسلت كلبك رسول صلى الله عليه وسلم والشعب لا كجزاء المعلم يا سلام تقول سنتون يقولون الشعب لا كجزاء وذكرت اسم الله عليه سترون الله سبحانه وتعالى كون فقل ما أمسك عليك لأن تأزون كما قال እዛው ግን ለራሱ የተመገበ ከሆነሳ አትብላ ያዘው ለራሱ እንጂ ላንተ አይደለም ብለዋል ረሱል ሰለላሁ ዐለይሂ ወሰለም ሙዓለም አይደለም አማና የለው ማለት وحديث واثق بن خديج ما انهر الدم وذكر اسم الله عليه فقولوا دم يا فسس ነገር ያላህ ስም የተወሳበት ነገር ተመገቡ አለ ረሱል ሰለላሁ ዐለይሂ ወሰለም ጦሩን ወረወረ የጦሩን ሄዶ ወጋው ከዛም ባህር ውስጥ ወይ ሞተ ወይ ሌላ ጫካ ውስጥ ሞተ ያለ እዛችሁ ተወጋት ምክንያት ስለዚህ ደም እስከፈሰሰው ድረስ ተመገቡ ነው ረሱል ሰለላሁ ዐለይሂ ወሰለም وحديث الرسول أن رسول الله صلى الله عليه وسلم قال للجن لكم كل عظم ذكر اسم الله عليه الجن الرسول صلى الله عليه وسلم ሁሉም አጥንት እኛ ምግባችን ምንድነው ብሎ በጠየቁ ጊዜ ሁሉም አጥንት የእናንተ ነው ባይሆን ስም የተወሰነ አላህ ስም የተወሰነበት ነገር አላቸው የትኞቹ ጅኖች አማኝ ለሆኑ ጅኖች ማለት ነው وحديث جندب بن سفيان البجلي قال رسول الله صلى الله عليه وسلم ذبح قبل يدنا من خير ليلهم الرسول صلى الله عليه وسلم عائشة رضي الله عنها أن ناسا قالوا يا رسول الله سويت مدتنا يا الله مليك الدنياوي لقوم يأتوننا باللحم سويت سكا زولني ما تعلموا لا ندري أذكر اسم الله عليه أم لا نزاس قال يا الله سمي وسابت عناوك قال سموا عليه أنتم وقولوا إننا بسم الله قالونا تمجروا على الرسول صلى الله عليه وسلم قالت وكانوا حديثي عهد بالكفر እናታችን አይሻ ይህንን ሐዲስ ካወራች በኋላ እነዚህ ሰዎች ይሄን መልስ የተሰጣቸው አካላት እስልምናቸው ቅርብ ጊዜ ነበረ ከሂደት ወደ እስልምና የገቡበት ጊዜ አጭር ቅርብ ጊዜ ነበረ ምን ያመላከተች ነው ምናልባት ረሱል ሰለላሁ ዐለይሂ ወሰለም ይህንን የሰጧቸው አወለ እስላም አካባቢ መሆኑን ነው የሚያሳየው ሌላው ደግሞ ጥንካሬም አልነበራቸው ማለት ነው የተላመዱት ነገር ነበር ማለት ነው ووجه دلالة أنه فيه وأن التسمية لا بد منها ولنتنياو مذهب قولهم الأقوام أنه لا يشترط تسمية بل هي مستحبة يعني ሲታረድ بسم الله ማለት ሱናን እንደወዳቸው እንጂ ግዴታ አይደለም ይላል فإن تركت عمدا أو نسيانا لم يضر وانت بلوم رسول بيوم بيتم أي قولا من وهذا
مذهب الإمام الشافعي رحمه الله تعالى وجميع أصحابه الإمام الشافعي مذهبنا يستاجون تكتاو جيم كإمام أحمد عند زجاجات النزار وكإمام مالك وحكي عن عدد من الصحابة أيضا نبوذ صحابة به توجه وحمل الشافعي على آية الكريم ولا تأكل مما لم يذكر اسم الله عليه وإنه لفسق يميلون الإمام الشافعي إيه من تفسير لم نستمد على ما ذبح لغير الله كالله تعالى أكل يتعرض لهذا النمجي እንግዲህ ለምግብነትና ለዚያታ ለነገር ይቻላል ነው ማለት ሶስተኛው ግን ተረከ በስመት አለ ዘቢሃት ኢስላም ነብዩ አላህ ነው ረሱል ተወቀለ አይጎዳ ወይን ተረካ እንደምን ሆን ብሎ የተወቀው ለሳ ለም ተሂላ ሐላል ወላ ይተከል ብሏል المذهب هو المشهور من مذهب الإمام مالك وأحمد بن حنبل وبه يقول أبو حنيفة وأصحابه مثال إليه كلهم يعني ما تكالي رستو يتوقعون جعل يضلون بأهوائهم بغير علم الله سبحانه وتعالى بزوان الله منجد يوطالو كتككلኛው ድንጋጌውና ስርዓቱ ይወጣሉ بأهوائهم መስቤቶቻቸው بغير علم ያለ እውቀት وإن كثيرا يضلون بأهواء بغير علم إن ربك هو أعلم بالمعتدين وسلم نبوج شتاوج الله أواكنه ينتقي تكفل الجوال الرسول صلى الله عليه وسلم مشركوች መቼ በስሜታቸው ነው ማذبح الله بسكين يعني الله በቢላው ያረደው خير مما ذبحتم بسكين بسكاكينكم እናንተ አላህን ያረደው ለማለት ማስረጃ ነው ነው ሞታንን አላህን ያረደው ነው ወደ አላህ የሚያስጠጉት ስሜት ነው ማይምነት ነው أو من كان ميتا على الله وإن أطعتمهم إنكم لمشركون نسوا من يقابزواቸው ነገር ሁሉ ምትታዘዟቸው ሆነ ከሸሪዓው ተቃራኒ በሆነ ነገር በየትኛው ነገር ምትታዘዟቸው እናንተ ማኖች እነሱ ምትታዘዙ ከሆነ እናንተ ሙሽሪኮች ትሆናላችሁ የግድ ላይ ላይ ለማንኪቻለው ማለት አይደለም ሙሽሪክ የሚያስብለው ላይ ላይ ለማለት ቆማዋና ትእዛዞቿ የሚያዘውን ነገር ተቃራኒ የሚመጣ መመሪያ እሺ ብሎ መቀበል ኩፍሩ ነው ሽርክ ቀውሊ ማለት ንግግራዊ አይተቃል ውስጣዊ ማለት ተግባራዊ ማለት በጣዓ የሽርክ ተግባር ምሰሩ ከሆነ በተግባራቸው የሽርክ ተግባር ምሰሩ ከሆነ ሙሽሪኮች ትሆናላችሁ ያለው እዚህ መጠንቀቅ ያስፈልጋል ሰው ሽርክ ቢጠነቀቅ ነው ትርፋማ የሚሆነው እንጂ ለሰዎች ላለ ማስገባት ብሎ ከሰዎች ለመናኖር ብሎ እንዲህ ያለ ነገር ላይ ተቀመጥ ይላል ምንም ያህል ልክልኩ ቢወጣ የማህበራዊ ሁኔታ መቼም ረሱል ሰለላሁ ዐለይሂ ወሰለም ዲንን መያዝ መጨረሻ አካባቢ ላይ ሲምን እንደመጨበጥ ነው ብሏል አይደል ምን ጨብጦ እንደመያዝ ነው ሚነቅፍ ይኖራል ለዚህ በዚህ አልስማማም ብትላቸው ሰዎች ይበዛሉ በዚህ አልስማማም ይሄ ከቁርአን ከሐዲስ ከዚህ ይጋጫ ምትለው ይሄ ነው መሆን ያለበት እንጂ አይ እኔ ብቻ መቅረት የለብኝም ሰዎችን በሆነ ባልሆነ መለየትና እንትን ማለት መንቀፍ የለብኝም ብሎ መሄድ ተገቢ አይደለም አላህ Subhanahu Wa Ta'ala ወይና አጣዕቱሙሁም ኢነኩም ለሙሽሪኩን ለይህን ይያቸው እናንተ ብትታዘዙ እነዚህ አካላት ብትታዘዟቸው
ሙሽሪኮች ትሆናላችሁ ለሙሽሪክ ደግሞ ምን እንዳለው ይታወቅ አው ምን ካን መይተን አላህ ለመሆኑ የሞታን የነበረ አካል فأحييناه كذاب حياء أدرجنا وجعلنا له نورا السم برهان أدرجنا له يمشي مسو يمني قواسبتنا هوتو يمني مرابط الناس فسويت معك كمن نوم مثله أمسايا في الظلمات بجل موت وسط اندال نوم السالم ليس بخارج منها መውጫን አጥቶት በነዛች ለማዎች ውስጥ ገብቶ ግራ እንደተጋባ ሰው ነው እኛ ብርሃን ያደረግነው ህያው ያደረግነውና ከዛም ብርሃን የሰጠነው የሚጓዝበት እያንዳንዱን ነገር የሚመዝንበት እያንዳንዱን ነገር የሚያይበት አቅም ማስረጃ የሰጠነው አካል የዚህ ምሳሌው ነው በጨለማዎች ውስጥ እንዳለ ከዛ ጨለማ መውጣት እንደማይችል ሰው እንደሆነ ሰው ነው አይደለም ይህ ማለት አላህ ምሳሌው የሙእሚንና የካፊር ምሳሌ ነው በዚህ ምሳሌ መይት ነበር አንድ ሰው قبل ايمانه بالله والله كما من بفيت شهادتين تقبل ሕያው ያላህን ያወረደው መመሪያ አወቀ ኑር ለሰጠው ብርሃን እንዴት እንደሚገባይ እንዴት እንደሚያመልክ እንዴት እንደሚቀብር እንዴት እንደሚሰርክ እንዴት እንደሚደሰት እንዴት እንደሚተክዝ እንደሚያዝ ሁሉ ነገር መመሪያ ተሰጠው ልክ እንደዛ ግለሰብ ነው በኩፍር ላይ ያለ ወንዱ ሁሉ ጃሂልያ ያጥለቀለቀው እንደሆነ ግለሰብ ነው አይደለም ሁለቱ አካል ምሳሌያቸው እንደ ሙታንና እንደ ሕያው ናቸው كذلك على الله እንደዚሁ ዙይነ للكافرين ለካዲያን ተዋበላቸው ተጌጠላቸው ተሸላለመላቸው ما كانوا يعملون ይሰሩት የነበረው ነገር እንዲሁ ያለ ማስረጃ እንዲከራከሩበትና ሰዎችንም ወደዛ እንዲጣሩ ሆኖ ተጌጠላቸው ይላል አላህ ابن كثير رحمه الله تعالى እቺን ቀስ ያብራሩ هذا مثل ضربه الله تعالى للمؤمنين ይህ ምሳሌ ነው ለሙእሚን ያስቀመጠው ምሳሌ ነው الذي كان ميتا ሙታን ነበር في الضلاله هالكا በጥሜቶች የጠፋ የነበረ حائرا ግራ የተጋባ የነበረ فأحياه الله ሕያው ያደረገው ለሆነው ሙእሚን أي أحيا قلبه بالإيمان ልቡን በኢማን ሕያው ያደረገውና وهداه له ለኢማኑን ባልተቤት ያደረገው ووفقه لاتباع رسله መልእክተኞችንም እንዲከተል ባልተቤት ላደረገው ሙእሚን ምሳሌ ነው ሙታን ነበር ይህንን ከመሆኑ በፊት ሕያው አደረግኩት ይግለጻል بل وجعلنا له نورا يمشي به في الناس እንዴት እንደሚጓዝ እንዴት መናኖር እንዳለበትም ኑር ሰጠነው ብርሃን ሰጠነው ይህ ቁርአን እስልምና ከመመሰሉ في الظلمات የዚህ ያለው አማኝ ምሳሌው በጨለማዎች በሽርክ ጨለማዎች በልፋት በጃሂልያው ይህ ተብሎ ተዘርዝሮ በማይታወቀው ጥፋት ውስጥ እንዳለ ግለሰብ ነው ይላል አላህ الجهالات والاهواء والضلالات المتفرقه ማይምነት ስሜቶች ተለያዩ ጥሜቶች በእነዚህ ውስጥ እንዳለ ግለሰብ ነው ليس بخارج منها لا يهتدي الى منقذ በእነዚህ ውስጥ ተውጦ ከነዚህ ማምለጫ ምንም የሌለው ግለሰብ እንደሆነ ነው እንዴ ولا مخلص مما هو فيه አይደለም በፍጹም አይገናኝም ኢማን አላህ የሰጠው ሰው ቁርአንን ለመመራት የታደለ ሰው አላህ ሕያው ያደረገው ግለሰብ ሰው ነው። አላህ ለሂዳያም የወፈቀው ሰው
مسند الإمام أحمد عن رسول الله صلى الله عليه وسلم أن الله قال إن الله خلق خلقه في ظلمة رسول صلى الله عليه وسلم فطرة بأجل لما فطراتنا ثم رش عليه بنوره بلاد كنور بالمسؤولي رجباتهم فمن أصابه ذلك النور يا نور سرج ينكو سو يعني اهتدى يمرال لكنه منجد يتعدلان ومن أخطأه ضل يا رشوة سبتم سرج يا لاكاتمونا يدرسوا دمو ضل يتأمى لا رسول صلى الله عليه وسلم إمام أحمد يذكرون حديثنا الليلة أنكس الله ولي الذين آمنوا يخرجهم من الظلمات إلى النور والذين كفروا أولياءهم الطاغوت يخرجونهم من النور إلى الظلمات أولئك أصحاب النار هم فيها خالدون مثل الفريقين كالأعمى والأصم إلى الله يولدت بدونة مثالياتهم ندورنا ندنكورو منهم والبصير والسميع عند تملكاتنا عند الميزان هل يستويان مثلا ለምሳሌ እነዚህ አካላት የሚያይና የማይ የሚሰማና የማይሰማ ይስተካከላሉ ሙእሚንና ካፍር እንዴት ይስተካከላሉ ለሂዳ ባልተቤት ሆነና ያልሆነ ለውጣቸው ይናከል ነው አፈላ ተዘከሩን ይላል አላህ አታስተነትኑም እንዴ والآيات بيأتي كثيرا ووجود مناسبة في ضرب المثلين أو بالنور والظلمات لما تقدم في أول السورة وجعل الظلمات والنور على سورة الأنعام جمر عليه الحمد لله الذي خلق السماوات والأرض وجعل الظلمات والنور بالونان الشيء نور የሚባለው የምናየው አሁን ደግሞ ህሲ ማዕናዊ የሆነው ነገር ደግሞ አላህ ይገለጸልን በሚታየው ነገር የማይታየውን ምሳሌ ያደረገልን ያስተማረን ነው አላህ Subhanahu Wa Ta'ala እንግዲህ ኢማንንና ኩፍርንም አድርጓል ጨለማንና ብርሃን ሲባል ይሄ የቀንና የማታው የጨረቃና የፀሐይ ብቻ አይደለም ኢማንና ኩፍሩም ጨለማና ብርሃን ማለት ነው وزعم بعضهم أن المراد بهذا المثل رجلان معينان ومن كان ميتا فأحييناه وجعلنا له نورا يمشي به في الناس كمن مثله في الظلمات ليس بخارج منها يملوا لو لن تسويت بالسالين ولتاوه مصروف مثل الفريقين كالأعمى والأصم والبصير تبلو يتكملوا بالسالي لو لن تسويت لتاوهوا كل سويت بالسالي يتكملوا لأنما انكتوال فقيل عمر بن الخطاب عمر بن الخطاب ናቸው ተብሏል ሕያው የሆኑት ማለት والذي كان ميتا فأحياه الله ميت ነበሩ الله ሕያው አደረጋቸው وجعل له نورا يمشي به الناس الله القرآن ባለቤት አደረጋቸው وقيل عمار بن ياسر ናቸው ተብሏል وأما الذي في الظلمات በጨለማዎች ያለው ليس بخارج منها ከዛች የማይወጣ የሆነው ግለሰብ ማን ነው ከተባለ አቡ ጃህል عمرو بن هشام ነው ተብሏል مجوة بزايدت لعنه الله والصحيح أن الآية عامة صحيح ملكت من دنه أنكستها حتى كعلينات معه يدخل فيها كل مؤمن وكافر كل مؤمن كافي بزيد كافتال معه مؤمن يهونا الله ياو يعرفه ببرهان يمهيدنا لذي مؤمن مالت كل የብርሃን ሰው መሆን አለበት ብርሃኑ ከራሱ ሆኖ ራሱን የብርሃን ባልተቤትነት አስጠግቶ ሲያበቃ እንደ ጃሂልያ መኖር የለበትም ሰርጉ ጋር ሲጃሂልያ ነው ነገ ማብሰሉ ማለት ነው ወንድሙ ይገድሉ ተብሎ ያ ነገር ግን በትርጉም ደረጃ ይስያሉ ليس بخارج منها يتوالى صوم الإبراهيم ሰርጉ ለሱ ማህበራዊ ንግዱ ብርሃናዊ መሆን አለበት ጨለማዊ መሆን ያው ኢማኑ አንድ ብቻ አይደለም ረሱል ሰለላሁ ዐለይሂ ወሰለም ኢማኑ ቢድሩ ወሰፈሩ ሹመት ኢማን ሰባብና ከርጫፋ ማለት فأعلى لا إله إلا الله وأدنى إمارة الأعلى
ከበረና መግቢያው ትንሹ ደግሞ ከመንገድ ቆሻሻን ማስወገድ ስለዚህ በዛ መሀል ያለው ተስፋ ያንዳንዱ ህይወታችን ኑር የሚባለው ነገር ሊቃኘው ይገባል መኖር በቁርአን የተቀመጠው